በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሰሜን ጎጃም ሀገረ ስብከት የባህር ዳር ዙሪያ ወረዳ ቤተ ክህነት ስብከተ ወንጌል ኃላፊ በዕለቱ ተገኝተው እሳቸው ናቸው ቅዳሴዋን እንዲተረጉሙ የተፈቀደላቸውና ቀረብ ብላችሁ ለእናንተና ለእኔ ሰሚ ልቦና ለእሳቸው ምስጢሩን እግዚአብሔር እመቤታችን ይግለጽላቸው እያለ ወደ እሳቸው ነው የምንወስዳችሁ። የራቃችሁ ቀረብ ቀረብ በሉ፣ የቆማችሁ አረፍ አረፍ በሉ። ምንም ቦታው ባይመቻችሁ ተቀራርባችሁ የዛፉ ስራ አካባቢ ያስቀምጣልና ቀረብ ብላችሁ አዳምጡ። አሁን ወደ ውዳሴ ማርያሙ ትርጓሜ ነው የምንሄደው፣ ወደ እሳቸው ውዳሴ ለእግዝእትነ ማርያም ድንግል ወላዲተ አምላክ ለይትነበብ በዕለተ ሰንበተ ክርስቲያን ቅድስት። ውዳሴሃ ለእግዝእትነ ማርያም ድንግል ወላዲተ አምላክ ዘይትነበብ በዕለተ ሰንበተ ክርስቲያን ቅድስት። ሰንበተ ክርስቲያን አለ ሰንበተ አይሁድ አለችና ከዚያ ሲለይ። እሺ ይቅርታ፣ በመጀመሪያ ሁላችሁም ቦታ ይዛችሁ ቁጭ በሉ። ተረጋግተን ውዳሴ ማርያም ተረጉማለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ሰንበተ ክርስቲያን አለ ሰንበተ አይሁድ አለችና ከዚያው ሲለይ እንዲያወስኑ በከንቱ ሁለቱን ቀን የሚያከብር የሆነ እንደሆነ ዓርብ በሰርክ ይወጣል፣ ሰኞ በነክ ይወርዳል። አንዱን ቀን ብቻ የሚያከብር የሆነ እንደሆነ እሑድ በሰርክ ይወጣል፣ ሰኞ በነክ ይወርዳል። እንዲህ እያለ እስከ ዕለተ ምጽአት ይኖራል። ጌታ የሚመጣ በዕለተ እሑድ ነውና በዚያው እንደወጣ ይቀራል። እስመ በዛቲ ዕለት ተፈጸመ ፍስሐ ለቤተ ክርስቲያን አማን ተፈጸመ እንዲል እሙነ ተፈጸመ ይላል። በዚህች ዕለት ቅዱስ ኤፍሬም ጥቂት የወይን ጠጅ ጠጥቶ ረፍሽቷል። ቅዱስ ጳውሎስ ጢሞቴዎስን እንደመከረው የትስታይ ማየራቆ ህዳተ ወይን ተወስን በይተማመከብድከ ወእንተ ደዌከ ዘልፍ ብሎ እመቤታችንም ከዚህ ቀድሞ ከምትመጣበት ዕለት ቀደም ብላ መጣ። ለምን የወደስከኒ በዛቲ ዕለት አለችው። ቀደም ብላ ከመጣች ለምን እንዴት ትለዋለች ቢሉ የወይን ጠጅ ጠጥቶ ቅዱስ ኤፍሬም እንዳላመሰገናት ረፍሽቶ እንደተዋት አውቃ እስመ ዛቲ ዕለት ተአቢም ኩሎ ዕለታት ወይደሉ ይግበሩ ባቲ ኩሎ ግብረ አላት። እስመ በከመ ዛቲ ዕለት ተአቢም ኩሎ ዕለታት ወውዳሴያኒ አቢም ኩሎን ውዳሴያት። ዕለቲቱ ከዕለታቱ ሁሉ እንድትበልጥ ምስጋናዋም ከምስጋና ሁሉ ይበልጣልና እንዲህ አለ። በዕለተ ሰንበት ዕለቲቱ ከዕለታቱ ሁሉ እንድትበልጥ ምስጋናዋም ከምስጋና ሁሉ ይበልጣልና እንዲህ አለ። ከዚህ ቀደም በአፋ ባሉ ውዳሴ ዘሰሉስ ውዳሴ ዘሰንበተ ክርስቲያን ውዳሴ በሰንበተ ክርስቲያን ውዳሴ ሀ ለእግዝእትነ ማርያም ድንግል ወላዲተ አምላክ ዘይትነበብ በዕለተ ሰንበተ ክርስቲያን ቢል አንድ ነው፣ ቃለ ጸሐፊ ነው። እሱ ግን ነገሩን ተሰበኪ ፍቅርተ ብሎ ያመጣል። ከዚህ ቀደም በአፋ ባሉ እየመሰለ ያመሰግናት መጥቶ ነበር። ከዚህ በኋላ ግን በውስጥ ባሉ በመሶበ ወርቅ፣ በተቋመ ወርቅ፣ በማዕጠንተ ወርቅ፣ በምድረ አሮን እየመሰለ ያመሰግናታል። ቅድስት አለ ከስድስቱ ዕለታት ለይቶ አክብሯታልና ከስድስቱ ዕለታት ለይቶ አክብሯታልና በዕለተ ሰንበት ክርስቲያን በዕለተ ሰንበት የሚተረጎም የሚጸለይ የእመቤታችን ምስጋና ይህ ነው። ከሴቶች ተለይተሽ ቡርክት መርገመ ሥጋ መርገመ ነፍስ የሌለብሽ በረከተ ሥጋ በረከተ ነፍስን እያማለሽ የምታሰጭ እመቤታችን የሥላሴን ባለመዋልን ተባልሽ። ከተለዩ የተለየሽ ከከበሩ የከበረች ቅዱሳን ነቢያት የሚያገለግሉባት ሁለተኛዋ ክፍል አንቺ ነሽ። ዴሁ ለልዑል ጨምሮ ወቅሙር አዘቅተ ጠፈሩ መስልሽተ እንዲል ውስቴታ ጽላተ ኪዳን አስርቱ ቃላት ለተጽፋ ባጻቢሁ ለእግዚአብሔር ባልህም ባጻበ እግዚአብሔር የተጻፉ አስሩ ቃላት የተጻፉባት ሁለቱ ጽላት ያሉባት ሁለተኛዋ ክፍል አንቺ ነሽ። ለተጽፋ አለ ህየም በጠብቁ ጠብቃችኋለሁ፣ ህየም ባጠብቁ ግን አጠፋችኋለሁ ብሎ ተካሂዶባታል እና ለተጽፋ ባጻቢሁ ለእግዚአብሔርም አለ
አሁን ጌታ ብራና ዳምጦ ብዕር ቀርጾ ቀለም በጥብጦ የሚጽፍ ሆኖ አይደለም፣ ቃሉ በግብር አምላካዊ ስለተገኘ ነው እንጂ። ቀዲሙ ዜነወነ በይወጣ የቀደመ ስሙን በየፊደል ነገረን። የታምልክ ባዕድ አምላከ ዘንበሌ ብሎ አንድም ደገኛ ስሙን ነገረን። ቀዳሚሆሙ ለአሕዛብ አማልክት እንዲል አንድም ከስመ ሥጋዌ የቀደመ ስሙን ነገረን። ለመድኃኒነ ኢየሱስ ክርስቶስ ይኸውም ሊቅ ከሆነ ሳይተረጉም አይሄድምና ከሥጋሽ ሥጋ ከነፍስሽ ነፍስ ነስቶ ሰው የሆነ መድኃኒታችን ኢየሱስ ክርስቶስ ነው። አንድም ዘተሰብአ እምኔኪ ከአንቺ ከሥጋሽ ሥጋ ከነፍስሽ ነፍስ ነስቶ ሰው ያለመለወጥ ሰው የሆነ መድኃኒታችን ኢየሱስ ክርስቶስ ነው። አንድም ከስመ ሥጋዌው የቀደመ ስሙን ነገረን። ይህስ እንደምን ነው ቢሉ ወኮነ አራቂ ቆይ ይህስ እንደምን ነው ቢሉ ታሪክ እስራኤል ከግብፅ ከወጡ በኋላ ጌታ ሙሴን ሕግ የምሰራልህ ነኝና ወደ ደብረ ሲና ውጣ አለው። አሮንና ሆርን ከተማውን አስጠብቆ ምንም ቢመጣ ተዋቀሁ ምንም ቢመጣባችሁ ግርግር አትበሉ ብሎ ኢያሱን አስከትሎ ወደ ደብረ ሲና ወጣ። ኢያሱን ከእግረ ደም ትቶ እሱ ወደ ላይ ወጣ። 7 የእሳት መጋረጃ ተጋርዶ አገኘው። 6ኛውን አልፎ ከ7ኛው ገብቶ ቆመ። ወነበቦ 34 ቀን 570 ወነበቦ እያለ ነግሮታል። 6ቱን ቀን በልቡናው ይስልበታል። 40 ይሆናል። ሙሴን እስራኤል እንደ ፈጣሪያቸው ያዩት ያመልኩት ነበርና ቢዘገይባቸው ተሰባስበው ሄደው ወደ አሮን ግበር ለነ አማልክተ እስመ ሙሴ ዘአልነ ምድረ ግብፅ ነአምር ዘኮነ። እኛ እስራኤላውያን ሙሴ ወደ ግብፅ ተመልሶ ሄዶ እንደሆነ ወደ አማቱ ሀገር ወደ ምድያምም ሄዶም እንደሆነ ወደ ግብፅ ተመልሶ ሲሄድ ኤርትራ አስጥማውም እንደሆነ አመሌ ሲል በደብረ ሲና ያያት እሳት አቃጥለውም እንደሆነ የሆነውን አናውቅም ቀረ። ስለዚህ በፊታችን የሚሄዱ ጠላቶቻችንን ድል የሚያደርጉ ጣዖታትን አሰራልን አሉት። አሮን አሁን ይህን ባደርገው ፈጣሪ ይጣላኛል፣ አላደርግም ብላቸው እስራኤል ቁጣዋን ናቸውና በድንጋይ ወግረው በእሳት አቃጥለው ይገሉኛል እያለ ንጉሥ በመንግስቱ ጎልማሳ በሚስቱ ቢገቡበት ቀናዬ እንደሆነ አምላክም በአምላክነቱ ቢገቡበት ቀናዬ ነውና እስማን አምላክ ቀናዬ እስማን አምላክ ቀናዩ መስተበቅል ዘፈዲ ላይ ኃጢአት አበው እስከ ነሳልስ ወራብዕ ትውልድ ወለለሰ ያፈቅሩን ይገብሮሙ እስከ 10ቱ ምዕት ትውልድ እንዲል እንዲህም ማለቱ አሁን ሙሴ አሮንን ያህል ካህን ጣዖት አምልኩ ብሎ ጣዖትን የሚያሰራላቸው ሆኖ አይደለም። ነገር ግን እስራኤል በዚያውም ላይ ገንዘባችሁን ሰብስባችሁ አምጡልኝ አላቸው። አሁን እስራኤል ገንዘብ ወዳጆች ናቸውና ነግ ሰለስ ሲሉ ወንድሜ ሙሴ ይመጣልኛል እኔም ከጠብ እድናለሁ ብሎ ነው። እስራኤል ይህን ቀን ግን ሰይጣን አነሳስቷቸው ሴቶችም ወንዶችም የእጃቸውን ወርቅ አምባራቸውን ሁሉ ሰብስበው ይዘውለት መጡ። ጉድጓድ አስቆፍሮ የወንዱን በአንድ ጉድጓድ የሴቶችን በአንድ ጉድጓድ አድርጎ በእሳት አቃጠለው። እሳት ቢበላው እኔ ምን ላድርጋችኋል ማለት ይህስ አይደለም። አንዱን ጎን የወርቅ አንዱን ጎን የብር አንዱን ቀንድ የወርቅ አንዱን ቀንድ የብር ጅራቱን የሐር ጎፍላ አድርጎ አሰርቶ ሁሉም ሙንቱ አማልክቲ ከእስራኤል ዘአውጽኡ ከምድረ ግብፅ ያወጧችሁ ጠላቶቻችሁን ድል የሚያደርጉላቸው አማልክቶቻችሁ ሊናቸው በዓሉን ነግ ሰለስት አደርጉታላችሁ ብሎ በፍና ተሳልቆ ሰጣቸው። እነሱም ይህን ተቀብለው ይወድቁ ይነሱ ይጨፍሩ ያጨበጭቡ ጀመር። ይህን ጊዜ ጌታ ሙሴን አበሱን የእስራኤል ሕዝብከ ወአሮን እኹከ አለው። ወንድሞች ሕዝቤ ይላቸው ጠብ ይህን ጊዜ ተጀምረዋል። ሕዝቤ ይላቸው የነበር ሕዝብከ አለው። ዛሬ አባት ልጁን ልጅ ሲለው ኑሮ በተጣላው ጊዜ ይህ ልጅሽ እንዲህ አደረገኝ ነው። እሱ እንዳልወለደው ሁሉ ይሄ ልጅሽ እንዲህ አደረገኝ እንዲለው ማለት ነው። ይህን ጊዜ ጌታም እኒህን ሕዝቦችህን ላጠፋቸው ነው፣ አንተን በታላቅ ወገን ላይ ሾመሃለሁ አለው። ሙሴም ትስዮም ለሉ ዝከ ተስየን ሊተ መጽሐፈ ሕይወት ጻፍከኒ እኒህን እስከምታጠፋቸው እኔን ከባለሟልነትህ አጥፋኝ ደምስሰኝ አለው። ከሰዓት ቀን ወሪደከ እንግዲያስ ፈጥነህ ውረድ፣ ወርደህም ዝም አትበል፣ ስራ ቅጣ ብሎ
በሁለቱ ጽላት 10ቱን ትእዛዛት ጽፎ ሰጠው። ኢያሱም ደግረደር አስከትሎ ቢሄድ እስራኤል ጣዖት አቁመው ለጣዖቱ መስዋዕት ሰውተው ተረፈ መስዋዕቱን በልተው ሲወድቁ ሲነሱ ሲጨፍሩ አገኛቸው። ሙሴ ቢደነግጥ ከእጁ ጽላቶች ወድቀው ተሰበሩ። አንድም ዛሬ ከቄስ እጅ ፀሐይ፣ ጽዋ፣ ወርቅ፣ መስቀል ወድቆ እንዲሰበር፣ አንድም ተበጻብጾ በአንዱ ታቦት አንዱን ጣዖት በአንዱ ታቦት አንዱን ጣዖት ብሎ ሰበራቸው። በአንዱ ጣዖት ብሎ ሰበራቸው። ከዚህ በኋላ ሙሴም አባት ለልጁ ልጅ ለአባቱ አይራራ ብሎ 3000 ሰው ያንን እያስላመ እያስደቀቀ እያስበጠበጠ ቢያጠጣቸው ፍቅረ ጣዖት ያደረበት ከከንፈሩ ከግንባሩ እየቀሰመ ተገኝቷል። ከዚህ በኋላ አባት ለልጁ ልጅ ለአባቱ አይራራ ብሎ እስራኤልን በአንድ ቦታ አስከብቦ 3000 ሰዎች አንድ ቀን አስፈጽሟል፣ አስገድሏል። አንፈጽሞ ወደ ይቀለው እስከመባል ደርሷል። ይኸውም ምሳሌ ነው። ጌታ የሰጠው ታቦቱ ሁለት መሆናቸው የአዳምና የሔዋን ምሳሌ ነው። እኒያ በጣዖቱ ምክንያት እንደተሰበሩ አዳምም በዘበለስ ምክንያት ከክብሩ ከማርጉ የመዋረዱ ምሳሌ ነው። አንድም ሙሴ አዘነ ሐዘን ከኑ አለው አለው ቀር ከመቀዳሚ እንደ ቀድሞ አድርገ ቅረጽ አለው። ቢቀርጽ ቃሉ በግብረ አምላካዊ ተገኝቷል። ሙሴ የቀረጻቸው የእመቤታችን ሁለት መሆናቸው የነፍስ የሥጋ ምሳሌ ነው። አንድም ዋህድ ቃለ እግዚአብሔር በግብረ ሥጋ በማህፀኗ እንዲቀረጽ ጽፎ ነገረን ያልነው ይሄ ነው። ወኮነ አራቄ አሁን ነው። ወኮነ አራቄ ለሐዲስ ኪዳን ለብሉይ ኪዳን ለኦሪት ለሐዲስ ኪዳን ለወንጌል። አንድም ወኮነ አራቄ ለሐዲስ ኪዳን ለብሉይ ኪዳን ለምድረ ርስት ለሐዲስ ኪዳን ለመንግሥተ ሰማያት አስታራቂን ሆነ። ባለመ ሥጋ ባለመ ነፍስ ባጸደ ሥጋ ባጸደ ነፍስ ያሉትን አነጻቸው። ውሒዝ አለ ክዩ አላለም። ውሒዝ በአንድ ወገን ክዩ በመላው ነው። አንድም ውሒዝም ክዩም አንድ ወገን ነው ብሎ ባለመ ነፍስ ባለመ ሥጋ ባጸደ ነፍስ ባጸደ ሥጋ ያሉትን በደሙ ፈሳሽነት አነጻቸው። ይህስ እንደምን ነው ቢሉ ጌታ ትንቢቱን ባወቀ አናገረ፣ ምሳሌውን ባወቀ አስመነሳክም በማይ ቅዱስ ከመትንጸው ብርክስክስሙ ያለው ነው። ምሳሌ ወነጊሮ ሙሴ ይነስ ደመጠሊ ወደ መላይም እንዲል ወኩሎ ግበሬሃም ይላል። ወኩሎ ግበሬሆሙ እንዲል ግበሬሃም ይላል። ይህስ የትንቢቱን ባወቀ አናገረ፣ ምሳሌውን ባወቀ አስመሰለ። ጌታ በዕለተ ዓርብ ምሳሌ ምስጢሩስ እንደምን ነው ቢሉ ጌታ በዕለተ ዓርብ በአክሊለ ሦክ በቀኖት ከጎኑ የፈሰሰው ደሙን በፈሰሰ ደግሞ ዓለሙን የማዳኑ ምሳሌ ነው። አንድም መንፈስ ቅዱስ ባወቀ ዛሬ ቤተክርስቲያን የሚሰራ የሚተከል የጌታ ደም በፈሰሰበት ነው። ቅዱሳን መላእክትም በዕለተ ዓርብ የፈሰሰውን ደሙን በወርቅ ጽዋ ተቀብለው በወርቅ መነሳንስ ረጭተውታል። በእጃቸው ተቀብለው በእጃቸው ረጭተውታል። ከዚህ ሲደርሰው አይደፍሩም ብሎ በወርቅ ጽዋ ተቀብለው በነሳንስ ረጭተውታል። ይኸውም ምሳሌ ነው። ጣልቃ የሚባል ወፍ አለ። ገላግልቱን ይወዳቸዋል፣ ይታቀፋቸዋል። እነሱም ፍቅር የፈጸመ መስለዋቸው ፊቱን ይጸፉታል፣ ይሰማዋል። ጠቅቶ ይገላቸዋል። ጠቅቶ ይገላቸዋል። በሦስተኛውም ቀን ከእናታቸውም ከአባታቸውም ቢሉ ደም አፍሰው ይቀቧቸዋል፣ ይነሳሉ። ይኸውም ምሳሌ ነው። ጣልቃ የጌታ ገላግልቱ የአዳምና የሔዋን ፍቅር እነሱም ይጸፉታል። ፍቅር የፈጸመ መስሏቸው ይጸፉታል፣ ይሰማዋል ማለት አዳምና ሔዋንን ከአራቱ ባህርያት እሱም ፍቅር የፈጸመ መስሏቸው ይጸፉታል፣ እሱም ጠቅቶ ይገላቸዋል ማለት አዳምና ሔዋንን ከአራቱ ባህርያተ ሥጋ ከአምስተኛ ባህርየ ነፍስ ፈጥሮ በገነት አክብሮ በልጅነት አክብሮ በነፍስ በገነት ሕያዋን አድርጎ አኑሯቸዋል። እነሱም ፍቅር የፈጸምን መስሏቸው ፊቱን ይጸፉታል፣ ይሰማዋል ማለት ጌታ አዳምና ሔዋንም አምላክነትን ሲሹ ተገኝተዋልና አምላክም ጎልማሳ በሚስቱ ንጉሥ በመንግስቱ የሚገቡበት ቀናይ እንደሆነ አምላክም በአምላክነቱ የሚገቡበት ቀናይ ነውና በሞተ ሥጋ ሞተ ነፍስ በርደተ መቃብር ርደተ ገሃነም አውርዷቸዋል። በሦስተኛውም ቀን ከእናታቸውም ከአባታቸውም ደም ቢሉ አፍሰው ይቀቧቸው ይነሳሉ ማለት
ጌታም አንተ አቡነ ወአንተ እምነ የሚባል ጌታ ከስጋውን ቆርሶ ደሙን አፍሶ አዳምና ሔዋንን የማዳኑ ምሳሌ ነው። ብለነዋል። ሳሊ ለነ ቅድስት አንተ አቡነ ወአንተ እምነ ከሚባል ልጅሽ ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። አሜን በሉ። አሜን። ጸጋውን ክብሩን እንዳይነሳን ለምኝልን። አሜን። አእምሮውን ጥበቡን በልቡናችን ሳይብን አሳድሪብን። አሜን። ወግዝእትነ ወላዲተ አምላክ። እሺ መጽሐፍ ላለፈውም ለሚመጣውም ያጽፋል። አሁን ለሚመጣው ነው። ስለዚህ እመቤታችን እናገንሻለን፣ እናከብርሻለን። አምላክን የወለድሽ እመቤታችን እናገንሻለን፣ እናከብርሻለን፣ እናመሰግንሻለን። ንጽሕት ኩሎ ጊዜ ንስእል ነው። ሁልጊዜ ንጽሕት አምላካችን እመቤታችን ወደ አንቺ አይነ ልቡናችን ሰቅለን እንሰግድልሻለን፣ እንማልድሻለን። ከልጅሽ በሰው ወዳጅ ከሆነ ከልጅሽ ከኢየሱስ ክርስቶስ ዘንድ ከልጅሽ ከወዳጅ ዘንድ ይቅርታን እናገኝ ዘንድ ነው። ታቦት በወርቅ ዘይነቅዝ ይትሜሰለን ዘእግዚአብሔር ቃል እስከሚለው ድረስ ነው። ይህስ ታቦት በወርቅ ልውጥ እምኩለሄ ዘገብሩ ዘይነቅዝ ይትሜሰለን ዘእግዚአብሔር ቃል ከስጋሽ ስጋ ከነፍስሽ ነፍስ ነስቶ ሰው የሆነ ያለመለወጥ ከስጋሽ ስጋ ከነፍስሽ ነፍስ ነስቶ ሰው የሆነ የአብ አካላዊ ቃል ሸምሸር ሰጢር ከሚባል እንጨት የተከፈለ በውስጥ በአፋ በወርቅ የተለበጠ ታቦትን ይመስልልናል። በውስጥ በአፋ በወርቅ የተለበጠ ታቦት የአብ አካላዊ ቃል ከስጋሽ ስጋ ከነፍስሽ ነፍስ ነስቶ ሰው የሆነ የአብ አካላዊ ቃልን ይመሰልናል። አንድም ዘእግዚአብሔር ቃል ይትሜሰለነ ታቦተ ይላል። ያ ከስጋሽ ስጋ ከነፍስሽ ነፍስ ነስቶ ሰው የሆነ የአብ አካላዊ ቃል ሸምሸር ሰጢር ከሚባል እንጨት የተከፈለ በውስጥ በአፋ በወርቅ የተለበጠ ታቦትን ይመስልልናል፣ ይመሰልልናል። እሺ ይህስ ወይስ እንደምን ነው ቢሉ ይመስልልናል። ዘኮነ ሰብአ ዘእንበለ ፍልጠት ወይ ውላጤ ነው። ዘኮነ ሰብአ ዘእንበለ ውላጤ የታቦትን ነገር ከዚህ ይናገሩታል። እስ እንደምን ነው ቢሉ ጌታ ሸምሸር ሰጢር ከሚባል ከሚትመሰለ ዘእግዚአብሔር ቃል የአብ አካላዊ ቃል ይመስል ዘኮነ ሰብአ ዘእንበለ ፍልጠት ወይ ውላጤ መለኮት ንጹሕ ዘኮነ ሰብአ ዘእንበለ ውላጤ ዘኮነ ሰብአ መልስልኝ ያለመለወጥ ከስጋሽ ስጋ ከነፍስሽ ነፍስ ነስቶ ሰው የሆነ የአብ አካላዊ ቃል ኢየሱስ ክርስቶስ ነው። ንጹሕ አልቦ ሙስና በባህሪው ህልፈት ውላጤ የሌለበት ዘሩ ምስለ አብ በመለኮቱ ከአብ ጋር ሪና ያለው አብሰራ ወጡ አብሰራ ለንጽሕት ድንግል ማርያም ናት። እሷንም አንድም እሱ ራሱ ተናገራት። አብሰርክዋ በአምሳለ ገብርኤል ላይ እንዲል ዘእንበለ ዘር ኮነ ከማነ ያለ ዘራ ብእሲ እንደኛ ፈጽሞ ሰው ሆነ። በኪነ ጥበቡ ቅዱስ በኪነ ጥበቡ ቅዱስ ያለ ዘራ ብእሲ እንደኛ በልዩ ጥበቡን ያለ ዘራ ብእሲ እንደኛ ሰው ሆነ። በልዩ ጥበቡ አለ ይህንን ዓለም ሲፈጥረው ለይኩን ብሎ ነው። ዓለሙን ሲያድነው ግን ስጋውን ቆርሶ ደሙን አፍሶ ነውና ያለመለወጥ ከስጋሽ ስጋ ከነፍስሽ ነፍስ ነስቶ ሰው የሆነ የአብ አካላዊ ቃል ኢየሱስ ክርስቶስ ነው። ደመረ መለኮቶ ደሚሮ ሲል ነው። መለኮቱን ከስጋ ጋር አዋሃደ። መለኮቱን ከስጋ ጋር ካዋሃደ ልጅ ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። አሜን። አእምሮውን ጥበቡን በልቡናችን ሳይብን አሳድሪብን። አሜን። መቅደስ ዘይኬልልዋ ኪሩቤል እንደ ስቁላን በስለ እግዚአብሔር። እሺ መቅደስ ዘይኬልልዋ ኪሩቤል ለስዑላን በስለ እግዚአብሔር ቃል የታቦትን ነገር ከዚህ ይናገሩታል። ይህስ እንደምን ቢሉ ጌታ ሙሴን ሸምሸር ሰጢር ከሚባል እንጨት ቆርጠህ አምጥተህ
ሁለት ሸርሸር ከሚባል እንጨት ሁለት ክንድ ከስንዝር ሸምሸር ሸቴር ከሚባል እንጨት ቆርጣ አምጥተህ ሞላልነቱን ሁለት ክንድ ቁመቱን ክንድ ከስንዝር ወርዱን ክንድ ከስንዝር አድርገው መግጠሚያ አብጅለት። የመግጠሚያውንም ቁመቱን ክንድ ከስንዝር ወርዱን ክንድ ከስንዝር ቁመቱን ሁለት ክንድ ከስንዝር ወርዱን ክንድ ከስንዝር ቁመቱን ክንድ ከስንዝር አድርገው አለው። ፈለግ አውጣለት። በውስጡ ብስብስ ወርቅ አኑርበት። በምስማቁና በምስማቁ እንደሚናጠፍ አውራ አድርገህ ሳልበት። ሁለት ቀለበት ሁለት መሎጊያ አራት ቀለበት አብጅለት። በውስጡ ለምስማቁና በምስማቁ እንደሚናጠፍ አውራ አድርገህ ሳልበት ብሎታል። ይኸውም ምሳሌ ነው። ይኸውም ምሳሌ ነው። በምስማቁና በምስማቁ እንደሚናጠፍ አውራ አድርገህ ሳልበት ብሎታል። ይኸውም ምሳሌ ነው። ሞላልነቱን ሁለት ክንድ ከስንዝር አድርገው አለ። ይህ ከአዳም እስከ ኖህ ያለው ዘመን ነው። በዚህ 2200 ዘመን ይገኛል። በ2200 ዘመን አርያ ድንግል አመረ ኖህ የመገኘቷ ምሳሌ ነው። ቁመቱን ክንድ ከስንዝር አድርገው አለ። ይህ ከኖህ እስከ ሙሴ ያለው ዘመን ነው። በዚህ 1650 ዘመን ይገኛል። 650 ባለው 700 ይላል። ከ650 ዘመን ሐመረ ኖህ ጽላተ ሙሴ የመገኘቷ ምሳሌ ነው። ወርዶን ክንድ ከስንዝር አድርገው አለ። ይህ ከሙሴ እስከ ጌታ ያለው ዘመን ነው። በዚህም 1650 ዘመን ይገኛል። ይህም በ50 ዘመን ይገኛል። በ1650 ዘመን አርያ ድንግል ሐመረ ኖህ ጽላተ ሙሴ ምሳሌዋቸው የሚሆኑ አማናዊት ድንግል የመገኘቷ ምሳሌ ነው። የአማርያ ድንግል ሐመረ ኖህ እመቤታችን የመገኘቷ ምሳሌ ነው። ብፁዕ ወርቅ በእመቤታችንም በውስጡ ብዙ ወርቅ አኑርበት አለ። በእመቤታችንም ሁከት መንፈሳዊ አይታጣምና ሁለት አቅረንት የፍቅረ እግዚአብሔርና የፍቅረ ቤዛ አራቱ ቀለበት ሁለቱ አቅረንት የወርኔና የሶፊያ የዮሴፍና የሰሎሜ በስደቷ ጊዜ አልተለዩአትምና ወርኔና ሶርያንም እመቤታችን ቅዱስ ባስልዮስን እኔም በምስልበት እኒህን አተውብኝ ብለዋለች። አራቱ ቀለበት በእመቤታችንም ርእይ ገሲስ አጼኖ ሰሚ የለባትምና ምስማቁና ምስማቁ የሐናና የኢያቄም በምስማቁና በምስማቁ እንደሚናጠፍ አውራ ደባ አድርገህ ሳልበት አለ። ቀድሞ የብሉዩ ሊቀ ካህናት ከምሳል ካህናት ድምፅ እየሰማ የወጣ ለሕዝቡ ይነግራቸው ነበርና እመቤታችንም በመልአከ ውቃቢዋ በቅዱስ ሚካኤል ተጠብቃ ከመልአከ ብስራቷ ከቅዱስ ገብርኤል ቃልን ሰምታ ቃል ሥጋ ሆነ እያለ ሲያስተምር የመሰማቱ ምሳሌ ነው። ቃል ዘተሰብአ እምኔኪ ዘእንበለውላሽ ንጽሕት ከልማደ አንስት ነው። ያለመለወጥ ከሥጋሽ ሥጋ ከነፍስሽ ነፍስ ነስቶሽ ሰው የሆነ የአብ አካላዊ ቃል ኢየሱስ ክርስቶስ ነው። ሆነ ሠራየ ኃጢአትነ ወደምሳሴ አበሳነ ሠራየ ኃጢአተነ ወደምሳሴ አበሳነም ይላል። ጥቃቅኑን ደጋጉን ኃጢአታችንን የሚያስተሰርይልን ሆነ። ሳሊ ለነ ቅድስት ጥቃቅኑን ደጋጉን ኃጢአታችን ከሚያስተሰርይልን ልጅሽ ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። አሜን። አእምሮውን ጥበቡን በልቡናችን ሳይብን አሳድሪብን። አሜን። አንቲ ውእቱ መሶበ ወርቅ ንጹሕ እንተ ውስቴታ መና ህቡዕ ኅብስት በውስጧ ረቂቅ ህብስት ማንሻ ነው። በውስጧ ረቂቅ መናን የያዘች መሶበ ወርቅ ያለችባት በውስጧ ረቂቅ መና ያለባት መሶበ ወርቅ ያለችባት አንቲ ውእቱ መሶበ ወርቅ ንጹሕ እንተ ውስቴታ መና በውስጧ ረቂቅ መናን የያዘች መሶበ ወርቅ ያለችባት አንቺ ነሽ። ይህስ እንደምነብሉ ጌታ ሙሴን ሸምሸር ሰቂል ከሚባል እንጨት ቆርጠህ አምጥተህ ወግበር ሎቱ ቁጽረ ወርቅ ረቃቅ ወግበር ሎቱ ረቃቅ እንዲል በውስጡ ዘመን ሳትተካ አንድ ጎሞር መና አኑርበት ብሎታል። ይኸውም ምሳሌ ነው። አንድ መሶበ ወርቅ የእመቤታችን ወርቅ የንጽሕናዋ የቅድስናዋ
መና የጌታ ምሳሌ ነው። ዘመን ሳትለካ ወይም ሳትለካ አንድ ጎሞር መና ኑሮበት አለ። ጌታም ሰው ሲሆን አለመመርመሩ ምሳሌ ነው። መንዘሰብ አምላክ መኑ ይክል ያእምር እንዴል ኅብስት ዘወረደ እምሰማያት አኮ ሙሴ ዘዋበክሙ ኅብስተ እንዳለው አይደለ፣ ኅብስተ ሕይወት ነው። ወሀቤ ሕይወት ለኩሉ ዓለም ወሀቤ ሕይወት ለኩሉ ዓለም አኮ ሙሴ ዘዋበክሙ መና አበዊክሙሰ መና በሉ በገዳም ሞቱ እንዳለው አይደለ፣ ወሀቤ ሕይወትን የሚያድል ሰማያዊ ኅብስት ነው። ሰአሊ ለነ ወሀቤ ሕይወት ከሚባል ልጅሽ ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። አእምሮውን ጥበቡን በልቡናችን ሳይብን አሳድሪብን። አንቲ ውእቱ ተቋም ዘወርቅ እንተ ጾርኪ ማየቶ ጸዳል ኩሎ ጊዜ ዘውእቱ ብርሃኑ ለዓለም ብርሃኑ ለዓለም። እሺ አንተ ውእቱ ተቋም ዘወርቅ እንተ ጾርኪ ማየቶ ኩሎ ጊዜ ዘውእቱ ብርሃኑ ለዓለም። ብርሃኑ ዘወትር የሚሆን ብርሃኑ ዘወትር የሚሆን ፋናን የወሰደች ተቋመ ወርቅ አንቺ ነሽ። ይህስ እንደምን ነው ቢሉ ጌታ ሙሴን ሸምሸር ሰጢር ከሚባል ወተገብራ ለመክሊተ ወርቅ ተቋመ ብሎታል። ግበራ ሲለው ነው። ወተቀባ በደመ ቢሳ ባለ ጊዜ ቅባ ወተገብ ባለ ጊዜ ባ ማለት እንደሆነ ተቋመ ወርቁን መክሊተ ወርቅ አድርገ ስራው ብሎታል። በሀገራችን አንዱ መክሊተ ወርቅ 728 ወቄት ወርቅ ይሆናል። 728 ወቄት ወርቅ ይሆናል። ከፍ ብለህ በአንድ መሸቢያ ቀጠህ ተወው። ከፍ ብለህ በሁለት መሸቢያ 6 አይጹቅ አብጅለት። ሰባተኛውን ስረወጥ አድርገው በስረወጥ አድርገው ምን ማለፈት ማፈኛ መኮስተሪያ 77 ምን ማለፈት አብጅለት። ማፈኛ መኮስተሪያ አብጅለት። 77 ምን ማለፈት ማፈኛ መኮስተሪያ አብጅለት። በታች እንዳይፈነገል እንደ ጽዋ እግር አውጣለት አብጅለት ብሎታል። ይኸውም ምሳሌ ነው። ከአንድ ተቋም የዘመን ሁለት መሸቢያ የዘመን አበው በዘመን አበው ምክር ዝናስ ተግሳጽ ተደርጓል። የአባት ለልጅ ያልፍ ነበር። መጻሕፍት አልተጻፉም። መፍለጥ መቁረጥ አልተደረገም። ሁለት መሸቢያ የዘመነ መሳፍንት የዘመነ ነገሥት ነው። ከፍ ብለህ 6 አይጹቅ አብጅለት አለ። በዘመነ መሳፍንት በዘመነ ነገሥት መፍለጥ መቁረጥ ተደርጓል። እንደ ዘመነ አበው በምክር ዝናስ ተግሳጽ ተደርጓል። በዘመነ ነገሥትም እንዲሁ ሆኗል። መጻሕፍትም ተጽፈዋል። 6ቱ አይጹቅ የ6ቱ መጻሕፍተ ኦሪት፣ 5ቱ መጻሕፍተ ሙሴ፣ 6ኛ መጻሕፍተ ነቢያት። ብርሃኑ የሥላሴ የመምህራን ብርሃኑ የሥላሴ ብርሃኑ አይጹቅን እንዲገልጻቸው መምህራንም ያልተመለሰውን መልሰው ያልተመሰለውን መስለው የመጻሕፍት ምስጢራቸውን ተርጉመው አርቅቀው የማቅረባቸው ምሳሌ ነው። አንድም ተቋም አይለውጥም ተቋም የምእመናን 6ቱ አይጹቅ የምእመናን ምሳሌ ነው። 7ኛው ስረወጽ ነው። በስረወጽ የተቀዳው ዘይት ስረወጽ የወንጌል በስረወጽ የተቀዳው ዘይት ምእመናንን በስረወጽ የተቀዳው ዘይት 6ቱን አይጹቅ እንዲመላቸው ወንጌልንም ሳይዝ የሚተረጎም የሚነበብ የሚጸለይ ቃለ እግዚአብሔር የለምና እስመ ሳባይ ንባቡ ለእግዚአብሔር እንዲል። አንድም ተቋም የምእመናን ስረወጽ የጌታ ዘይት የመንፈስ ቅዱስ በስረወጽ የተቀዳው ዘይት 6ቱን አይጹቅ እንዲመላቸው ጌታም የባሕርይ ሕይወቱ መንፈስ ቅዱስን ለእኛ ለምእመናን የማደሉ ምሳሌ ነው። አንድም ተቋም የእመቤታችን 7ቱ ምን ማለፈት ፍጹም ክብሯ እስመ ሁልቁ 7ቱ ባህለብራውያን ፍጹም ውእቱ እንዲል ዘይት የመንፈስ ቅዱስ ነው። አንድም ተቋም አይለወጥም የእመቤታችን ነው። ተቋም የእመቤታችን ነው። ስረወጽ የጌታ ስረወጽ የ7ቱ ዕለታት ዘይት የረቡዕ ስረወጽ የዕለተ ረቡዕ ዘይት የፀሐይ የጨረቃ የከዋክብት ነው። በስረወጽ የተቀዳው ዘይት 6ቱን አይጹቅ እንዲመላቸው በዕለተ ረቡዕ የተፈጠሩ ፀሐይ፣ ጨረቃ፣ ከዋክብትም ከወዲህ 3ቱን ዕለት ከወዲያ 3ቱን ዕለት የማብራታቸው ምሳሌ ነው።
ብርሃን ብርሃን ዘአልቦ ጥንት አዎ ጥንት ከሌለው ብርሃን የተገኘ የአብ አካላዊ ቃል ራሱ ብርሃን ነው። አምላክ አምላክ አዎ ከአምላክ ዘበአማን ከባሕርይ አምላክ የተገኘ የባሕርይ አምላክ ነው። ዘተሰብአ እምኔኪ ዘእንበለ ውላጤ ያለመለወጥ ከሥጋሽ ሥጋ ከነፍስሽ ነፍስ ነፍሶ ሰው የሆነ የአብ አካላዊ ቃል ኢየሱስ ክርስቶስ ነው። ወበምጽአቱ አብርሃ ከሥጋሽ ሥጋ በምጽአቱ አብርሃ ላዕሌ ለለነ በውስተ ጽልመት ወጽላሎተ ሞት ነው። ከሥጋችን ሥጋ ከሥጋሽ ሥጋ ከነፍስሽ ነፍስ ነፍሶ ሰው ሆኖ ሥጋ በሰው በመሆኑ ወደ ኋላ ቆይ እንዴት ትርጓሜ ያለው እርሳ እምኔኪ ብለህ መልስልኝ። ዘተሰብአ እምኔኪ ዘእንበለ ውላጤ ወበምጽአቱ አብርሃ ላዕሌነ ላዕሌነ ሰው በመሆኑም በድንቁርና ለነበር ለእኛ እውቀትን ገለጸልን። አንድ ገጽ በማለት ሞት ባመጣው ሙስ ሞትን በመምሰል ለነበር ለእኛ ሞትን በመምሰል ለነበር ለእኛ ክርስቶስ ተወለደልን። ወንጌል ተጻፈልን። ወንጌል ተጻፈልን። ክርስቶስ ተወለደልን። ወንጌል ተጻፈልን። በኃጢአት ለነበር ስርየት፣ በሞት ለነበርን ልጅነት፣ በክህደት ለነበር ሃይማኖት ተሰጠን። ክህደትን፣ ጽልመትን፣ ኃጢአትን ጽላሎተ ሞት ይለዋል። በክህደት ላይ በጨለማ ላይ የገደል በጨለማ ላይ የዛፍ የገደል ጥላ ሲጨመር ጨለማው እንዲጸና በኃጢአትም ላይ ክህደት ሲጨመር ፍዳ ይጸናልና። ዋርታ ገሪነ ውስተ ፍኖተ ሰላም እግረ ልቡናችንን ወደ ወንጌል እግረ ነፍሳችንን ወደ መንግሥተ ሰማያት አቀናለን። መንፈስ ቅዱስ በገለጸው ምስጢር እግረ ልቡናችንን ወደ ወንጌል እግረ ነፍሳችንን ወደ መንግሥተ ሰማያት ካቀናልን ይህ ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። አእምሮውን ጥበቡን በልቡናችን ሳይብን አሳድርብን። አሜን። አንቲ ውእቱ ማዕጠንት ዘወርቅ እንተ ጾርኪ ፍመ እሳት በምነት ያለው እሳትን የወሰሽ ማዕጠንተ ወርቅ አንቺ ነሽስ እንደምን ነው ቢሉ ጌታ ሙሴን ሸምሸር ሰቂር ከሚባል እንጨት 2 ክንድ ከስንዝር ቆርጠህ አምጥተህ ክንድ ሙሉውን ፈልፍለው ክንድ ከስንዝሩ ፈልፍለው ክንድ ሙሉውን ተወው። በሁለት አቅርንት መበያ 2 አቅርንት አብጅለት እለተ ወርቅ አውጣለት 2 አቅርንት አብጅለት። ሰንድሮስ የሚባል ስሂን ነጭ ዕጣን ሰንድሮስ የሚባል ነጭ ዕጣን አለ። ያንን ፍህሙን አመጥተህ ያንን አመጥተህ በእለተ ወርቁ አዋህደህ ፈጥነህ ድፋው ብሎታል። ለጊዜው ወርቁን እንዳይሰማው ነው። ፍጻሜው ግን የአባቶቻችን የቅዱሳን የጸሎታቸው ጢሱ አምሮ ሰምሮ እንዲወጣ ነው። ፍጻሜው ግን የአባቶቻችን የቅዱሳን የጸሎታቸው የእርገት ምሳሌ ነው። ይኸውም ምሳሌ ነው። ማዕጠንት የእመቤታችን ወርቅ የንጽሕናዋ የቅድስናዋ እለተ ወርቅ የመንፈስ ቅዱስ ቢያነጻ ቢከፍል ቢያዋህድ መንፈስ ቅዱስ ነውና 2 አቅርንት የፍቅረ እግዚአብሔርና የፍቅረ ቢጽ አንድም የሥጋው የደሙ አንድም የመለኮት መወጣን የትስብእት ምሳሌ ነው። ቡሩክ ዘነሳ እመቅደስ አዎ ቡሩክ አብ ከአብርሃም ባሕርይ የነሳሽ መቅደስ አንቺ ነሽ። አብርሃምን መቅደስ አለው ማኅደረ እግዚአብሔር ነውና። ዋስተፍሳይከ በኃይልከ ተረፈ መቅደስከ እንዲል አንድም ቡሩክ አሮን ከቤተ መቅደስ ይዞሽ የወጣ ማዕጠንተ ወርቅ አንቺ ነሽ። ይህስ እንደምን ነው ቢሉ እስራኤልን ቸነፈር ተነስቶ ይፈጃቸው ጀመር። እስራኤልም ተሰባስበው ወደ ሙሴ ሂደው ከእኛ ኃጢአት፣ ክፋት ከእግዚአብሔር ምሕረት ቸርነት ተለይቶ አያውቅምና ወደ እግዚአብሔር አመልክትልን አሉት። ሙሴም ወደ እግዚአብሔር ቢያመለክትላቸው እግዚአብሔርም ተገልጦ ወንድምህ አሮን ልብሰ ተክህኖውን ለብሶ ማዕጠንተ ወርቁን ይዞ ሕሙማኑን በአንድ በኩል ሕያዋንም በአንድ በኩል አድርጎ ይጠንላቸው አለው። እሱም የሕሙማ ሂዶ ነገረው። ወነሣ ኤፉደ ቅኔሁ ለጸሎት ይላል። ልብሰ ተክህኖውን ለብሶ ማዕጠንተ ወርቁን ይዞ ሕሙማኑን በአንድ በኩል ሕያዋኑን በአንድ በኩል አድርጎ ቢያጥንላቸው ደዌው ከሕሙማኑ የሚርቅ ወደ ሕያዋኑ የማይደርስ ሆኗል። መዓተ ወቀተረ ወፈለጠ ማእከለ ፍኖተ ሕያዋን ወሕሙማን እንዲል
አንድም ቡሩክ ሙሴ ከቤተ መቅደስ ይዞሽ የወጣ ማዕጠንተ ወርቅ አንቺ ነሽ። አንድም ቡሩክ ወልድ ከቤተ መቅደስ ሳለሽ ሥጋሽን የተዋሃደ ማዕጠንተ ወርቅ አንቺ ነሽ። ደጋግኑን ደጋጉን ኃጢአታችን የሚደመስስልን ሆነ። ይኸውም ሊቅ ከሆነ ሳይተረጉም አይደምና ከአብ አካል ስም አካል ባህሪ ትንባሌ የተወለደ የአብ አካላዊ ቃል ኢየሱስ ክርስቶስ ነው። ወመስዋዕተ ስሙረ ራሱን የተወደደሽ ከሥጋሽ ያለመለወጥ ከሥጋሽ ሥጋ ከነፍስሽ ነፍስ ነስቶ ሰው የሆነ የአብ አካላዊ ቃል ራሱን ያማረ የተወደደ መስዋዕት አድርጎ ለአባቱ ያቀረበ የአብ አካላዊ ቃል ነው። ራሱን ያማረ የተወደደ መስዋዕት አድርጎ ለባሕርይ አባቱ ለአብ ካቀረበ ልጅሽ ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። አሜን። አእምሮውን ጥበቡን በልቡናችን ሳይብን አሳድሪብን። በጎ ርግብ መልካም ርግብ እመቤታችን እግዚአብሔር ቃል የአብ አካላዊ ቃል የወለድሽልን እመቤታችን በጎ ርግብ መልካም ርግብ እመቤታችን ተፈሥሒ ደስ ይበልሽ፣ ደስታ ይገባሻል። የእሱ ርግብነት የእሷን ርግብነት መናገር ነው። የርግብናቱ ርግብ እንዲሉ ነው። በደብተራ ኦሪት ቀይሃን ጸሊማን ኮሳኮሳን አርጋም ይኖራሉ። ጻዳ ርግብም አለ ጻዳ ርግብም አለ። ያን ጻዳ ርግብን ሌዋዊ አውታረ ደብተራ ኦሪትን ይቆርጥብኛል ብሎ በዘንግ መጥቶ ይገለዋል። ይኸው ምሳሌ ነው። ቀይሃን አላቸው ነቢያት ካህናትን ደማቸውን ያፈሳሉና፣ ጸሊማን አላቸው መከራቸው ጥቁር ጽኑ ነውና፣ ቀይ ኮሳኮሳን አላቸው በተስፋ ነዋሪዎች ናቸውና። ጻዳ ርግብ የጌታ ምሳሌ ነው። ያ አውታረ ኦሪትን ይቆርጥብኛል ብሎ በዘንግ መጥቶ እንደገደለው ጌታ ጸሐፍት ፈሪሳውያን አለ ለክሙ ጸሐፍት ፈሪሳውያን መድለዋል ለትበሉ አብያተ መበለታት በአብዞ ጸሎትክሙ እያለ በገዛ ዕዳቸው ቢገስጻቸው ቢመክራቸው ጸልተው ተመኝተው ጸፍተው ገርፈው ሰቅለው ገለውታልና። አንቲ ውእቱ ጽጌ መዓዛ ሰናይ ጽጌ መዓዛ ሰናይ ጽጌ እሷ አንድም መዓዛ እሷ ጽጌ መዓዛ ልጇ ጽጌ እሷ አንድም መዓዛም ጽጌም እሷ ናት ብሎ በጎ መዓዛ ያላት ጽጌ አንቺ ነሽ። ከሴት ስር የተገኘች በጎ መዓዛ ያላት እሷ ናት። አንድም ዘመዓዛ ሰናይ መዓዛዋ ጽጌዋ ያማረላት በጎ ምግባሯ የተወደደላት መልካም መዓዛ ወይም መልካም መዓዛ ጽጌ ያለሽ አንቺ ነሽ። ስር ወደ ላይም ወደ ታችም ያድጋል። ወደ ላይ አብርሃም፣ ይስሐቅ፣ ያዕቆብ፣ ወደ ታች ዳዊት ጉንዱ እሴይ ነው። ሰአሊ ለነ ቅድስት በጎ ጽጌ መዓዛ ከሚባል ልጅሽ ጽጌ መዓዛ ከሚባል ልጅሽ እመቤታችን እግዚአብሔር ቃል ከሚባል ልጅሽ ስርጉት በቅድስና ንጽሕት በቅድስና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳት እንይልን። አእምሮውን ጥበቡን በልቡናችን ሳይብን አሳድሪብን። በትረ አሮን እንተሰረጸት ዘንበለተክ ወይሰቀይዋ ማየ እሺ በትረ አሮን ተሰረጸት ዘንበለተክ ወይሰቀይዋ ማየ ከማሃ አንቲኒ ዋይ በቃ ጥሩ ሳይተክሏት ተተክላ ውሃ ሳያጠጧት ለምልማ አብባ አፍርታ የተገኘች የአሮን በትር ነበረች። እንግዲህ አሁን ነው ከማንቲ ወላዲተ ክርስቶስ ወላዲተ ክርስቶስ አንቺ ክርስቶስ አምላክነ ዘንበለዘር ያለ ዘራብሲ ከስጋችኛን ለማዳን ከስጋሽ ስጋ ከነፍስሽ ነፍስ ነስቶ ሰው የሆነ ከስጋሽ ስጋ ከነፍስሽ ነስቶ ሰው የሆነ አምላክን የወለድሽ እመቤታችን አንቺም እንጂ እንደሷ ነሽ። አንቺም እንጂ እኮ እንደሷ ነሽ። እንደምን ነው ቢሉ ደቂቀ ሮቤል መሳፍንቱ ደቂቀ ሮቤል በሙሴ ካህናቱ ደቂቀ ቆሬ በአሮን በጠላትነት ተነስተውባቸዋል። የአንድ ሰው ልጆች ክህነት ከምስፍና አንድ አድርገው ይዘው ብለው ነው።
እነሱም ተነስተው ሂደው ከካህናት ፈሊጥ አይለይምና አንድ ጊዜ የተነሳንባቸው እንደሆነ የጠላትነት የምቀኝነት ይመስልባቸዋል። ዛሬ በእኛ ስልጣን የሙሴን ዛሬ እኛ ሄደን በሙሴ በአሮን ዳኝነት የሙሴን ስልጣን ገንዘብ እናደርጋለን። በኋላ ደግሞ በእኛ ስልጣን የአሮንን ክህነት ለእናንተ ገንዘብ ማድረግ ይቻላል ብለው ተሰብስበው ሂደው እስራኤል እንዲህ ያሉት ሙሴን፣ ሙሴ አቤት አባታችን ሌዊ እኛን አይወልደንም፣ ሹመትስ አይገባንም፣ ሹመት በተርታ ስጋ በገበታ እንዲሉ አሉት። አይ ምን ነው አባታችሁ ሌዊማ ይወልዳችኋል እንጂ ሹመትም ይገባችኋል። እንግዲያስ ከተገባን የአሮንን ስልጣን ስጠን አሉት። አይ እሱማ ከእግዚአብሔር አግኝቶ ነው የተሾመው። ከእግዚአብሔር አግኝታችሁ ተሾሙ ነው። ስልጣን ከእግዚአብሔር ነው የሚሰጠው እንጂ ከሰው አይደለም። እና ይሄማ ለወንድሙ ማድላቱ አይደለምን ብለው የማይገባቸውን ካህን ሳይሆኑ ማዕጠንተ ልብሰ ተክህኗቸውን ለብሰው ማዕጠንተ ወርቃቸውን ይዘው በዚያ ውስጥ ወደ 250 ሆነው ብዙ ዕጣን እያስገቡ እያጠኑ ወደማይገባቸው ወደ ቤተ መቅደሱ ገቡ ይላል። ወደ ቤተ መቅደሱ ገቡ። ይህን ጊዜ ጢሰ ቅጣሬው ልብሰ ተክህኖውን ሳይነካ ለሰውነታቸውን እንደተበለበለበ ግንድ አደረጋቸው። እንደተለበለበ ግንድ እያደረገ ጥሏቸዋል። ይህን ጊዜ ጌታ ሙሴን እንዲህ አለው፣ አሮንን ግማሾችንም ከሰማይ እሳት ወርዳ አቃጥላቸዋለች፣ የቀሩትንም ምድር ተከፍታ አውጣቸዋለች። ይህን ጊዜ አሮን እንዲህ አለው ሙሴን እንዲህ አለው፣ ልብሰ ተክህኖ በታምራት የከበረ ነውና ወደ ቤተ መቅደሱ አስገብተህ አኑረው። ማዕጠንተ ወርቁን መጫሪያ ይሁንህ። የእሳት መጫሪያ የእነሱ ማዕጠንት የረከሰ ነውና የእሳት መጫሪያ ይሁን። ልብሰ ተክህኖ ግን በሰውነታቸው የተቀደሰ ነፍሳት ይሆን፣ የተቀደሰ አልባስ ሲሆን በነፍሳት ይሆን እንዲል። አንድም ዛሬ ቆሬ ክፍሉ ከካህናት ወገን ነው፣ እኛ ጸንተናል፣ እናንተም ባላችሁበት ጽኑ ብሎ አድማ ለመስራት ወደ ካህናት ሲሄድ በዚያው ወደ ሲኦል ተቆልቁሎ ቀርቷል ይላል። በዚያው ተቆልቁሎ ቀርቷል። አንድም የቀሩት ያልተሰጠሙትና በእሳት ያልተቀጠሉት ግማሾች ወገኖቻችንን እሳት ከሰማይ ወርዳ እንድታቃጥላቸው፣ ግማሾች ወገኖቻችንን ምድር ተከፍታ እንድትውጣቸው የሚያደርጉ እኒህ ሙሴ አሮን አይደለም? የጠዋቱን ጠዋት የማታውን ማታ እያሉን እግዚአብሔር እየነገሩ ንገሮም በል ወናውየውም በእሳት በድንጋይ ወግረን በእሳት አቃለን እንግደላቸው ብለው ተሰብስበው ሄዱ። ሙሴ አሮንም ተሯሩጠው ወደ ደብተራ ኦሪት ገቡ። ያን ጊዜ ደመና ጋርዶ ጌታ አድኗቸዋል። እነሱም ያንን ደመናውን አይተው ይህስ ፈጣሪያቸው ነው ይጣላናል ብለው ተመልሰዋል። እሺ ጌታም አሮንን ከዚህ በኋላ እንዲህ አለው ነው፣ አሮን እስከ መቼ እንዲህ የሸሸ ትኖራለህ? ከነገደ ይሁዳ ከእስራኤል ወገን ብትሩን ሰብስበህ በቀዳማይ ሰዓተ ሌሊት ወደ ቤተ መቅደሱ ይዘህ ገብተህ ስትጸልይበት እደር አለው። እሱም ገብቶ የእሱንም ብትር ጨምሮ ይዞ ገብቶ ሲጸልይበት ቢያድር የአሮን ብትር ሳይተክሏት ተተክላ ውሃ ሳያጠጧት ለምለማ አብባ አፍርታ ለውዝ ትርንጎ በኩሮሎሚ አፍርታ ተገኝታለች። እመቤታችንም ወደ ቤተ መቅደስ በገባች በ12 ዓመቷ ፍሬ ሕይወት ጌታ ኢየሱስ ክርስቶስን ጸንሳ የመውለዷ ምሳሌ ነው። እሺ አሁን እዚያ ሳሊ ለነ ቅድስት ፍሬ ሕይወት ከሚባል ልጅ ጽኔት በድንግልና ስርጉት በቅድስና እመቤታችን ጸጋውን እንዳይነሳን ለምኝልን። አእምሮውን ጥበቡን በልቡናችን ሳይብን አሳድሪብን። ለኪ ደሉ ዘእምኩሎሙ ቅዱሳን ተሰአሊ ለነ ኦ ምልዕተ ጸጋ ድረስ ነው። ምልዕተ ጸጋ ምልዕተ ክብር እመቤታችን አንቺ ለእኛ ልትለምኝልን ይገባል። አንቲ ተአቢ እምሊቃነ ጳጳሳት በክብራቸው በማድረጋቸው ያሉ ሊቃነ ጳጳሳትሳ አይለምኑልህም ትይኝ እንደሆነ ወፈድፋደ ተከብር ነቢያት ከሊቃነ ጳጳሳት አንቺ ትበልጫለሽ። አንድም አንቲ ተአቢ እምሊቃነ ጳጳሳት በማድረጋቸው ያሉ ነቢያትሳ አይለምኑልህም ትይኝ እንደሆነ ከፈድፋደ ተከብር ነቢያት ከነቢያት ይልቅ አንቺ ትበልጫለሽ። አንድም ሐዋርያትሳ አይለምኑልህም ትይኝ እንደሆነ ከሐዋርያትም አንቺ ትበልጫለሽ። ወፈድፋደ ተከብር ነቢያት ከነቢያትም ከሰባ አርድእትም አንቺ ትበልጫለሽ።
ብቻ ግርማ ራእይ በየአብ ግርማ ስራቴል ከኪሩቤል መፈራት የባለሟልነት መልክ ላንቺ አለሽ። መፈራት በአጋንንት በመናፍቃን ዘንድ ነው። መወደድ በደቂቀ አዳም በመላእክት ዘንድ ነው። መፈራት ባለሟልነት በሥላሴ ዘንድ ነው። አንቲ በአማን ምክሐ ዘመድነ ወሰአሊት አንቲ በአማን ምክሐ ዘመድነ በእውነት እመቤታችን አንቺ የሥጋችን ቁራጭ አጥንታችን ፍላጭ የባህሪያችን መመኪያ ነሽ። ሰአሊ ለነ ሀበ እግዚእነ አዎ ከልጅሽ ከወዳጅሽ ከኢየሱስ ክርስቶስ ዘንድ ለምኝልን። ሰው ያለ ወገኑ ይሆናልን? ሰአሊ ለነ ሀበ እግዚእነ ወመድኃኒነ ኢየሱስ ከልጅሽ ከወዳጅሽ ከመድኃኒታችን ከኢየሱስ ክርስቶስ ለምኝልን። ሁሉ ምን ያሰኛል? ሰው ያለ ወገኑ ይሆናልን? ሰው ያለ ወገኑ ይሆናልን? ለነፍስ ለሥጋችን ድህነትን ልትለምኝልን ላንቺ ይገባል። አዎ በረትዕት ሃይማኖት አንድነቱን ሶስትነቱን በማመን አጽንቶ ሥጋዌውን በማመን ያጸናን ዘንድ አንድም አንድነቱን ሶስትነቱን ሥጋዌውን በማመን አጽንቶ ሞቱን ትንሣኤውን ዕርገቱን ዳግም ምጽአቱን በማመን ያጸናን ዘንድ አንድም አባቴ ታናሽ ነው ሃይማኖቴ ግብዝ ነው የሚል የለምና አንድም ይልቁንም እሱ በሚወዳት በጸናች በቀናች በተዋሕዶ ሃይማኖት ያጸናን ዘንድ ለምኝልን። የስራ ኃጢአትን ነው ኃጢአታችንን ያስተሰርይልን ዘንድ ሰው ኃጢአቱ ከተሰረየለት ሌላ ይሻምና ጸጋስ ስርየተ ኃጢአት የት እንዲል በይቅርታው በቸርነቱ ብዛት ሰአሊ ለነ ቅድስት በይቅርታው በቸርነቱ ብዛት ይቅር ከሚለን ልጅሽ ጽኔት በድንግልና ስርጉት በቅድስና እመቤታችን ኃጢአታችን ከሚያስተሰርይልን ልጅሽ ጽኔት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። ምነው ደከማችሁ? ጸጋውን ክብሩን እንዳይነሳን ለምኝልን። አሜን። አእምሮውን ጥበቡን በልቡናችን ሳይብን አሳድሪብን። አሜን። ቅድስት አለ ጽኔት ንጽሕት ክብርት ልዩ ሲል ነው። ጽኔት አለ ሴቶች ቢጸኑ ለጊዜው ነው እንጂ ኋላ ግን ተፈቶ አለባቸው። እሷ ግን ቅድመ ጸኒስ ጊዜ ጸኒስ ድረ ጸኒስ ቅድመ ወሊድ ጊዜ ወሊድ ድረ ወሊድ ጽኔት ናትና። ንጽሕትም ማለት ሴቶች ቢነጹ ከነቢብ ከገቢር ከሐልዮ ነው እንጂ ከገቢር ከሐልዮ ነው እንጂ ሴቶች ንጽሕትም ማለት ሴቶች ቢነጹ ከነቢብ ከገቢር ነው እንጂ ከገቢር ነው እንጂ ከሐልዮ አይነጹም እና እሷ ግን ሴቶች ቢነጹ ከነቢብ ከገቢር ከሐልዮ ነውና እሷ ግን ከነቢብ ከገቢር ከሐልዮ ንጽሕት ናትና። ወይ ረክሰት በምንትኔ ዘፈጠራ ድንግል በሕሊና ወድንግል በሥጋ እንዴት ክብርትም አለ ሴቶችን የምናከብራቸው ልዩም አለ ክብርትም አለ ሴቶችን የምናከብራቸው ነቢያት፣ ሐዋርያትን፣ ጻድቃን፣ ሰማዕታትን፣ ጳጳሳት፣ ኤጲስቆጶሳትን፣ ነገሥታት፣ መኳንንቱን፣ ወይዛዝርቱን፣ ዲያቆናት፣ ካህናቱን፣ ቀሳውስቱን ወለዱልን ብለን ነው። እሷን ግን የምናከብራት ወላዲተ አምላክ የአምላክ እናት ብለን ነውና። ልዩም አለ ሁለቱም መስተጻራት እናትነት ከድንግልና ድንግልና ከእናትነት አስተባብራ ይዛ የተገኘች እመቤታችን ናትና ከእሷ በስተቀር ሌላ ሴት የለችምና። አይኑ ነው ያሉ እንደሆነ አይምሮውን ጥበቡን በልቡናችን ሳይብን አሳድርልን ማለት ነው። አልፋው ነው ያሉ እንደሆነ ለምኝልን ማለት ነው። አሁን በእመቤታችን ዘወትር ልመና ኑሮባት አይደለም። በቀደመ ልመናዋ ስንኳንስ በቀደመ ልመናዋ ቃል ኪዳኗ የምታስምረን ስለሆነ ነው እንጂ ስንኳንስ ዘወትር ልመና በእመቤታችን በጻድቃን በሰማዕታትም የለባቸውም ነው። ጻድቃን እኔ ረክቡ ኩሎ ዘአሰሱ በአሐቲ ስለቶሙ እንዲል። ወስብሐት ለእግዚአብሔር። አነሳስቶ ላስጀመረን አስጀምሮም ላስፈጸመን ለልዑል እግዚአብሔር አምላካችን ክብር ምስጋና ይድረሰው። አሜን። የሆዱ የእመቤታችን ቅዳሴ ማርያም ብዙ ጥቂቱ ይህ የሚመስል ነው። እመቤታችን